መሬት ላይ ያሉትን ነገሮች ሲፈጥር ለበሽታ አይደለም ለጥቅም ነው። እኛን አሁን አየር እየመገበን ያያዘን አየሩን የሞቀ አየር ያወጣል፣ ቀዝቃዛ አየር ይመግባል። እየመገበን ያያለ እኛ አዘነው ሳይሆን የራሱ ስራ ሆኖ 또 የድንጋይ ነፍስ የለውም ምናምን ነው ይኑረውም አይኑረውም ለጥቅም ነው የተሰራ። ስለ ዛፎች ስለ መሬቶች መሬት ላይ እንኳን ዛፎቹ ቀርቶ በልና መሬት ላይ የዘረጋቸውን ሰማይና መሬት ሌትና ቀን ሴትና ወንድ አየሩን ፀሐዩን መሬት ላይ ያሉትን ነገሮች ሲፈጥር ለበሽታ አይደለም ለጥቅም ነው። ለጥቅም ስለ መርዛማ ነገሮችም አሉ። ለመርዛማ በሽታ ማስለቀቂያ ጥሩ ምግቦችም አሉ። ለጥራት ምግብ መመገቢያ ለእንስሳቶች ለሰው ብቻ አይደለም። መሬት ላይ ላሉ እንስሳቶች ሁሉ መሬት የተሰራች እንደዚህ ነው። ላሉት ሁሉ ላሉት እንስሳቶች ሁሉ መጋቢ ነው ፈጣሪ ማለት ነው። ዝናቡን ውሃውን ፀሐዩን አየሩ እኛን አሁን አየር እየመገበን ያያዘን አየሩን የሞቀ አየር ያወጣል፣ ቀዝቃዛ አየር ይመግባል። እየመገበን ያያለ እኛ አዘነው ሳይሆን የራሱ ስራ ሆኖ ዛፎቹ አየር ተመግበው ነው ያሉት። አየር ሲጠፋባቸው እነሱም ይደርቃሉ። መጋቢ ነው። መሬት ያሉ ነገሮች ሁላ አንድም ለመድኃኒት አንድም ለምግብ እኛ ብቻ አይደለም የምንመገበው፣ ፋላፎች ሁላ አሉ። አንዱ ላንተ ይሆን አንተ የምትፈልገውን አንተ ትመገባለህ፣ ሌላው የሚፈልገውን ሌላው ይመገባል። እንደዚህ ነው። ላንተ መርዝ የሆነውን ደግሞ አፋታቸው ሲበሉት ደህና ይሆናሉ ማለት ነው። እንደዚህ ያለ ነገር አለ በርግጥ እና እነዚህ መሬት ጋር አብረው በስሪት ስለመጡ የድንጋይ ነፍስ የለውም ምናምን ነው ይኑረውም አይኑረውም ለጥቅም ነው የተሰራ። ምንድን ነው የሚጠቅመው? እንቀጠቀጥበታለን፣ አንድ ነገር እንቆርጥበታለን። ማሽን በሌለ ጊዜ እንከበዋለን፣ አጥር እናደርገዋለን። ዘመናዊ የሆነ ስናድ ደግሞ ለግንባታ የሚውለው አለ ድንጋይ ግንባታ የለም። ለስራ ነው የባሉ ገበሬ ደግሞ ይህን ታላገኘ እንዲህ አድርጎ መርገጥ አይችልም። ድንጋዩን አንተርሶ ነው ረግጦ የሚያርስ እና በየአይነቱ ሁሉም ነገር መሬት የሰራው ፈጣሪ ለጥቅም ነው የሰራው ለማለት ነው።